ሐወጥካ ለምድር ወአርወይካ ምድርን ጎበኛት አረካትም። የዳዊት መዝሙር መዝሙር 65 ቁጥር 9 ላይ የምናገኘው ኃይለ ቃል ነው። በዚህ ኃይለ ቃል ባለችን ደቂቃ እግዚአብሔር ያስተምረናል፣ ይመክረናል። እኛም ተምረን እንድንጠቀም እግዚአብሔር ይርዳን። ምድርን ጎበኛት አረካሃትም። ነቢየ እግዚአብሔር ዳዊት ነው የተናገረው። የተነገረው ደግሞ ጎብኚው እግዚአብሔር ነው። ስለሱ የተነገረ ኃይለ ቃል ነው። እንግዲህ ነቢየ እግዚአብሔር ዳዊት በቅዱስ መጽሐፍ እንደምናነበው በታሪክ እንደተረዳነው ሁሉ እግዚአብሔርን የሚፈራ ከሕፃንነቱ ጀምሮ እግዚአብሔርን ሲያገለግል የነበረ ገና ብላቴና ሳለ እግዚአብሔርን ከመፍራት ጋር ለእናት ለአባቱ የሚታዘዝ እናት አባቱ ባዘዙት ቦታ የሚውል የእናት አባቱ ትእዛዝ የሚያከብር እናት አባቱ እሱን በስርዓት ያሳደጉት ሰው ነበር ነቢየ እግዚአብሔር ዳዊት። ስለዚህ የእግዚአብሔር ሰው ሲሆን እናት አባቱ በስርዓት ያሳደጉት ሲሆን የእግዚአብሔር አገልጋይ እንደሚሆን የታወቀ ነውና ሲያድግም እግዚአብሔርን ወደ ማገልገል ነው ሄደው። ገና በብላቴናነቱ ሳለ እግዚአብሔር ለሳሙኤል አድሮ ቀባው። ከዚህ በኋላ ድልን በድል ላይ የተቀዳጀ በእስራኤል ላይ የሚነሱ ተገዳዳሪዎችን እያጠፋ ፍልስጤማዊውን ጎልያድን በመግደል ለመጀመሪያ ጊዜ የእግዚአብሔር ኃይል በእሱ ላይ እንዳለ የታወቀ ነቢይ ነው ነቢየ እግዚአብሔር ዳዊት። ነቢየ እግዚአብሔር ዳዊት እግዚአብሔርን ባገለገለበት ዘመኑ ያልተናገረው የትንቢት ቃል የለም። ስለ እግዚአብሔር ቀዳማዊነት፣ ዳህራዊነት፣ ስለ ኢየሱስ ክርስቶስ አምላክነት፣ ፈጣሪነት፣ ወደዚህ ዓለም እንደሚመጣ፣ እንደሚያድነን፣ እንደሚሰቀል፣ እንደሚሞት፣ እንደሚነሳ፣ እንደሚያርግ፣ ዳግምም እንደሚመጣ ተናግሯል። ይህ ብቻ አይደለም፣ ስለ ስነ ፍጥረት፣ ስለ ስነ ተፈጥሮ በሚገባ ተናግሯል። ያልተናገረው እርሱ የለም። ስለ ሰላም ተናግሯል። ስለ ጸሎት ተናግሯል። ስለ ንስሐ ተናግሯል። ንስሐ የገቡ ሰዎች ስለሚፈጽሙት የጸሎት ሂደትን በሚገባ ተናግሯል። ምን ጸሎት መጸለይ እንዳለባቸው፣ ወደ እግዚአብሔር እንዴት እያሉ መቅረብ እንዳለባቸው፣ ሲናዘዙ ሳይቀር እያለቀሱ እያነቡ መናዘዝ እንዳለባቸው እርሱ ተናግሯል። በመዝሙር 50 ላይ ማለት ነው። ስለዚህ ነቢየ እግዚአብሔር ዳዊት ያልተናገረው እንደሌለ እናውቃለን፣ እንረዳለን። ዛሬ ስለ ስነ ፍጥረት እግዚአብሔር ፍጥረቱን እንዴት እንደሚመግብ እንዴት እንደሚያስተዳድር ከተናገረው ክፍል ከመዝሙር 65 ቁጥር 9 ላይ ያለውን ነው መነሻ የምናደርግ። ምድርን ጎበኛት አረካሃትም ይላል። እንግዲህ ምድር የተባለች በቁሙ ይቺ ዓለም ናት።
የጎበኘ እግዚአብሔር ነው፣ ያረካትም እግዚአብሔር ነው። እንደሚታወቀው በሀገራችን በተለይም በኢትዮጵያ ዛሬ የክረምት ወራት ነው። በሀገራችን በኢትዮጵያና በመጽሐፍ ቅዱስም ትምህርት ክረምት 3 ወር ነው፣ በጋ 9 ወር ነው። በጋው ይበዛል፣ ክረምቱ ያጥራል። ክረምቱ የዚህ ዓለም ምሳሌ ነው፣ በጋው የወዲያኛው ዓለም ምሳሌ ነው። ስለዚህ እግዚአብሔር በየዓመቱ ምድርን ይጎበኛታል፣ ያረካታል። የሚጎበኛት ደግሞ በቸርነቱ ነው። እኛ ጻድቃን ስለሆን አይደለም፣ እኛ ለሱ የሚገባ ፍሬ ስላፈራን አይደለም፣ እኛ እሱ በሚፈልገው መንገድ ስለሄድን አይደለም፣ እኛ ያዘዘንን ትእዛዛት ሁሉ ስለፈጸምን አይደለም። እርሱ በቸርነቱ ምድርን ይጎበኛታል። ቸር ባይሆን ኖሮ ምን በእኛ ላይ ምን ቸርነት አስደርግ የሚችል ነገር ይገኝ ነበረ? ምንም የለም። የእግዚአብሔር ሰዎች እርሱ ቸር ስለሆነ እርሱ መሐሪ ስለሆነ እስመ ቅንየትከ ወምልክናከ ይሬስየከ ፍስሐ ላዕለ ኩሉ ፍጥረት። ጠቢቡ ሰሎሞን አምላክነትህ ያራራሃል፣ ለፍጥረት ሁሉ እንድታዝን ያደርግሃል ብሎ እንደተናገረ ሁሉ አምላክነቱ ስለሚያራራው አምላክነቱ እኛን መጎብኘት እንዳለበት ቸርነቱ ስለሚያራራው እንጂ በእኛ የሚያስጎበኝ ምሕረት ቸርነት ወይም ጽድቅ ተገኝቶ አይደለም። የእግዚአብሔር ሰዎች በየዓመቱ ምድርን እየጎበኘ ለሰዎችም ለእንስሳቱም ለአራዊትም ምግባቸውን የሚሰጥ እግዚአብሔር ከቸርነቱ የተነሳ ነው። እኛማ በየዕለቱ ስንበድል ነው የምንውለው፣ በየዕለቱ ኃጢአት ስንሰራ ነው የምንውለው። መቼ እግዚአብሔርን ያስደሰትንበት ቀን አለና? እውነት ለመናገር እያንዳንዳችን ልቡናችን ያውቀዋል እኮ ከኔ ጀምሮ ሁላችንም ማለት ነው። በፊቱ ስንቆም በቸርነቱ ነው የምንቆመው። ነቢየ እግዚአብሔር ዳዊት እንዲህ ይላል፣ ወአንሰ በብዝኃ ምሕረትከ እበውእየተከ፣ አቤቱ እኔ በቸርነት ወደ ቤትህ እገባለሁ ይላል። በቸርነቱ ነው እንጂ ወደ ቤቱ ወደዚህ መጠን የቆምነው እርሱ ኃጢአታችን እንዲገልጥብን በደላችን ተገልጦ ቢታይ መቆም ቀርቶ ከባድ ነው የሚሆነው የእግዚአብሔር ቤተሰቦች። ስለዚህ በቸርነቱ ምድርን ይጎበኛታል፣ ምድርን ያረካታል። በምንድን ነው የሚጎበኛት? በዝናም ይጎበኛታል። በምን ይጎበኛታል አልኳችሁ? በዝናም ጎበኛት። ለተወሰኑ ቀናት ስናዝን ነበረ። እስከ ሐምሌ 16 አካባቢ በተለያዩ ቦታ በሀገራችን ዝናብ አልዘነበም ነበረ። ነገር ግን እርሱ ሁሉን ስለሚያውቅ በጊዜው ደግሞ እንደው ይጸጸቱ እንደሆነ እስኪ ትንሽ ላዘግየው ብሎ ነው እንጂ ቸርነቱን ሊያጎልብን አይደለም። ነገር ግን ከእኛ ጸጸት ሲታጣ፣ ከእኛ ንስሐ መግባት ሲታጣ፣ ከእኛ መስማማት ሲታጣ፣ እኛ እርስ በርሳችን መዋደድ ፍቅርን መያዝ ሲያልተን እርሱ እኒህ ሰዎችማ አይመለሱም፣ በኃጢአታቸው ሊሞቱ ነው። ስለዚህ እኔ ቸርነቴን ላጎል አይገባኝም፣ እነሱ ይጉደሉ እንጂ ከኔ መጉደል የለበትም አለና ዝናሙን አዘነመ። የእግዚአብሔር ሰዎች ስለዚህ ነው ነቢየ እግዚአብሔር ዳዊት ምድርን ጎበኛሃት። በምን ጎበኛሃት ትለኝ እንደሆነ በዝናም ጎበኛሃት። ሰው የዘራባትን እንድታበቅል የተከለባትን እንድታጸድቅ አደረካት። አረካሃትም ማለት የረሰረሰ ዝናም እያዘነብ ካረካሃት። ምድር እንግዲህ ዝናም ካልዘነበባት አታበቅልም፣ የተከሉባትን ልታጸድቅ አትችልም እንደምታውቁት። ስለዚህ እግዚአብሔር በምሕረቱ ምድርን ጎበኛት፣ እንድታበቅል እንድታጸድቅ አደረጋት። ይሄንን አንስቶ ነው ነቢየ እግዚአብሔር ዳዊት እግዚአብሔርን ያመሰግነዋል። ምድርን ጎበኛት፣ አረካሃት፣ ማብዛይኮ ለብዕላ ብዕሏንም አበዛኸው ይላል። ብዕሏ የተባለ ምድር የምትሰጠው በረከት ነው። እህሉ አዝመራው ገበሬው ዛሬ ቅጠሉን አይቶ ደስ ይለዋል። ያ ብቻ አይደለም፣ ጎመኑ ቅጠላ ቅጠሉ ይበቅላል። እህል ያጣው ቅጠላ ቅጠሉን እየተመገበ እግዚአብሔርን ያመሰግናል። ስለዚህ ምድርን ጎበኛት አረካሃትም ብሎ እግዚአብሔር በየዓመቱ እየጠበቀ ክረምትን በማምጣት ዝናምን በማዝነብ ምድርን እንደሚጎበኝ፣ ምድር ደግሞ የዘሩባትን እንድታበቅል የተተከሉባትን እንደምታጸድቅ ያንን አንስቶ እግዚአብሔርን ያመሰግነዋል የእግዚአብሔር ሰዎች። ስለዚህ እግዚአብሔር በቸርነቱ ምድርን እየጎበኘ ቸርነቱን እያሳየ ሁልጊዜ የሰውን ልጅም እንስሳት አራዊትንም ሁሉ ይመግባል። ይሄ በየዓመቱ የሚደረግ የእግዚአብሔር ችሮታ ነው፣ የማይቋረጥ ሂደት ነው።
እኛ በኃጢአት ከእሱ ልንለይ እንችላለን። እርሱ ግን ይህንን ሲያደርግ አስቀድሞ ከስነ ፍጥረት ጀምሮ ከፈጠረን ጀምሮ እስከ ዕለተ ምጽአት ይቀጥላል። የፈለገው ኃጢአት ልንሰራ እንችላለን፣ ልንበድል እንችላለን። ወይፈድዮ ለኩሉ በከመ ምግባሩ እያንዳንዳችንን በየስራችን ይከፍለናል እንጂ ለጻድቁም ለኃጥኡም ለክፉም ለደጉም ዝናምን ያዘንባል፣ ፀሐይን ያወጣል። እግዚአብሔር እንዲህ እያደረገ ምድር ይጎበኛታል። በምድር ላይ የሚኖሩ ሰዎች እንስሳት፣ አራዊት ሳይቀሩ እንደየ ፍላጎታቸው እየተመገቡ እየጠጡ እየበሉ ይኖራሉ። ይሄ እግዚአብሔር ምድርን የሚጎበኝበትን መነሻ አድርጎ ነቢየ እግዚአብሔር ዳዊት የተናገረው ነው። ሁለተኛው ምድር የተባለ የሰው ልጅ ነው። እግዚአብሔር ሰዎች ይሄ በቁሙ ምድር ሲጎበኝ የዘሩባትን እንደምታበቅል የተከሉባትን እንደምታጸድቅ የእግዚአብሔርን ቸርነት፣ ምሕረት፣ በጎነት፣ መጋቢነት ምድር እንደምታሳውቅ ያስረዳበት ነው። ነገር ግን ዋናው ምስጢሩ ምድር የተባለ የሰው ልጅ ነው። ማነው አልኳችሁ? ይመናል የሰው ልጅ ነው። እግዚአብሔር 5500 ዘመን ሲፈጸም አዳም በድሎ ወደዚህ ምድር ተጥሎ ነበረ። በዚህ ምድር መጣሉ ከእግዚአብሔር ለይቶታል፣ ከጽድቅ አውጥቶታል፣ ልጅነቱን አሳጥቶታል። ገነትን ያህል ቦታ ጥሎ ነው ወደዚህ ምድር የመጣው። በዚህ ምድር እንደምታውቁት ክፋት እንጂ በጎነት የለም፣ ኃጢአት እንጂ ጽድቅ የለም፣ ጥላቻ እንጂ ፍቅር የለም። የእግዚአብሔር ቸርነት ካልተገለጠ በስተቀር ምንም በጎነት አልተገኘም ነበር። 5500 ዘመን የሰው ልጅ ሁሉ በመንጸፈ ደይን ተጥሎ በጋጋንት እየተጠቀጠቀ ከእግዚአብሔር ተለይቶ ከጽድቅ ወጥቶ ልጅነቱን አጥቶ ለበጎ ሥራ የማይበቃ የወደቀ ሆኖ ይኖር ነበረ። 5500 ዘመን ሲፈጸም ግን እግዚአብሔር ሰውን ጎበኘው። ማንን ጎበኘው? ጎበኘው በተዋሕዶ ጎበኘው። ሥጋውን በመልበስ ምኑን በመልበስ አልኳችሁ? ሥጋችንን በመልበስ ጎበኘን። እኛን የእኛን ሥጋ ተዋሕዶ ጎበኘን። ያም ሲሆን ግን የእኛ ቸርነት ኖሮን አይደለም። አሁን ዝናቡን በየዓመቱ የሚያዘንበው የእኛ ቸርነት እንዲያዘንብ አድርጎ ሳይሆን በቸርነቱ እንደሆነ ሁሉ አዳምን 5500 ዘመን ሲፈጸም ከልጅ ልጅ ተወልጄ አድንሃለሁ ብሎ ቃል የገባለት የአዳም ጽድቅ ደስ አሰኝቶት አልደረገም። ጽድቁማ ደስ ስላላሰኘው ነው ከገነት አስወጥቶ ወደ ምድረ ፋይዳ የሰደደው እኮ። ገነትን የምትንበለበል ሰይፍን ይዘው ኪሩቤል እንዲጠብቋት ያደረገ አዳም ጽድቅ ስላልነበረው ነው። የማይገባውን እንደ ዲያብሎስ አምላክነትን ሽቶ ነው። የአዳም ኃጢአትና የዲያብሎስ ኃጢአት ተመሳሳይ ነው። አዳምን ዲያብሎስም የፈለገ የእግዚአብሔርን አምላክነትን የፈለገ ዲያብሎስም አዳምም አምላክነትን የፈለገ የእግዚአብሔር ሰው። በዚህ ምክንያት ዲያብሎስን በሚመስል ኃጢአት ወደቀ። ልዩነቱ ዲያብሎስ ንስሐ መግባት አልቻለም፣ አዳም ግን ንስሐ ገባ። አሁንም የእግዚአብሔር ሰዎች ዲያብሎሳዊ ማንነት ያለን ሰዎች ካለን እንስተካከል። ለምን ንስሐ መግባት አለብን? አዳም ንስሐ ገባ። ልዩነቱ ኃጢአቱ ተመሳሳይ ሆኖ ሳለ አዳም ንስሐ ሲገባ ዲያብሎስ ግን ንስሐ አልገባም። ገድለ ክርስቶስ ሰምራ ስታነቡ ካስታወሳችሁ ክርስቶስ ሰምራ እንደው ይህ ዲያብሎስ የሚባል ርኩስ ፍጥረት ዓለሙን ሁሉ እኮ እየጎተተ ወደ ሲኦል ወሰደው እያሳተ። ስለዚህ እሱን ከፈጣሪ ጋር አስታርቄ ሰው ሁሉ በነፃ ወደ ገነት እንዲገባልኝ ማድረግ አለብኝ አለችና ከዚያ በኋላ ጌታን ሄዳ እባክህ ታረቅልኝ ዲያብሎስን አለች። ዲያብሎስ ግን እርቅ የማይፈልግ ስለሆነ የረቡዕ ውዳሴ ማርያም ታስታውሳላችሁ? የመጨረሻው ክፍወትስ እንግዲህ ዲን ተወለደት ለነመድነ እምድረ ወለድት ያው ለበለት እንግዲና ከመትጋት ቡሩክ ፍቅር ሲልና ኦብሩክ ካለ በኋላ እርሱ በአማርኛ ልንገራችሁ፣ እርሱ ኃጢአቱን ሸልጎ ከማይሰራ ከሥላሴ ይቅርታን ከማይጠይቅ ከዲያብሎስ እጅ መጥቶ ያዳነን የጌታ እናቱ እመቤታችን ሆይ አንቺም ቡርክት ነሽ ይላታል። ዲያብሎስ የሚገርማችሁ ይቅርታን አይፈልግም። ይቅርታ በፍጹም ስለማይፈልግ ክርስቶስ ሰምራ እሺ አላት። ጌታና ሂዳና ላስታርቅ ከፈጣሪ ጋር ስትለው እጇን ይዞ ወደ ሲኦል እንደጣላትና በኋላም ቅዱስ ሚካኤል እንዳወጣት በዚያ ምክንያት ብዙ ነፍሳት እንደወጡ በገድሏ እናነባለን። ይህም የእግዚአብሔር ቸርነት ነው። የማን ቸርነት ነው? የእግዚአብሔር ቸርነት ነው። እሺ እንደማይላት እኮ ጌታ ያውቃል። ነገር ግን እርሱ እጇን ይዞ ወደ ሲኦል እንደሚያስገባን ከዚያ ደግሞ ቅዱስ ሚካኤል እንደሚያወጣት በዚያን ጊዜ አስቀድሞ
እግዚአብሔርን እያለቀሱ እየተማጸኑ ይኖሩ የነበረ በጥቃቅን ኃጢአት ምክንያት ወደ ሲኦል የወረዱ ነፍሳት እንዲወጡ የእግዚአብሔር ፍላጎቱ ስለነበረ ወደዛ ገባች፣ ተመልሳ ወጣች የእግዚአብሔር ቤተሰቦች። ስለዚህ በዚህ ሁሉ ዲያብሎስ ንስሐ የማይገባ ይቅርታ የማይፈልግ ይጉይ ኃጥእ ነው። አዳም ግን ንስሐ ገባ። ንስሐ ስለገባ ግን እግዚአብሔር በረድኤት ጎበኘው፣ በተዋሂዶ ጎበኘው። ሥጋውን ነፍሱን ተዋሂዶ እንዲድን አደረገው። የእግዚአብሔር ሰዎች ዛሬ ሁልጊዜ በንስሐ ይጎበኘናል፣ በይቅርታ ይጎበኘናል። በይቅርታ በንስሐ ሥጋውን ደሙን በመስጠት ሥጋውን ደሙን እንድንቀበል በማድረግ የሚጎበኘን እግዚአብሔርን ደግሞ እኛም ልንታዘዘው እሺ በጀ ልንለው ያስፈልጋል ማለት ነው። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። ለእግዚአብሔር